ኤቭሪዋን ሰላም ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች የዚህ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ የሚጠቅማችሁና ምርጥ የሆኑ ኮንቨርሴሽን ነው ይዘን የመጣ ነው። በሆቴል ቤት ሊሆን ይችላል፣ በምግብ ቤቶች፣ በሬስቶራንት ምናምን በእነኛ አካባቢ ላይ የምንነጋገራቸው ከስተመሮቻችን እንዴት መቀበል እንዳለብን ምን ማለት እንዳለብን የሚያግዙን አሪፍ ኮንቨርሴሽን ናቸው። እንድትከታተሉ ይስል በአክብሮት ጋብዛችኋለሁ። ዌልካም ቱ አወር ሬስቶራንት ትላላችሁ ማለት ነው። ከስተመራችሁ ሲመጣ ሬስቶራንቱ እናንተ ሆኖ ዌልካም ቱ አወር ሬስቶራንት ትላላችሁ። እዚህ ጋር እስካነበባበው አላችሁ። ዌልካም ቱ አወር ሬስቶራንት ትላላችሁ። ወደ ምግብ ቤታችን እንኳን በደህና መጡ። ስለዚህ እዚህ ጋር ይሄንን ካላችሁ በኋላ ደግሞ ሌላ ሜይ አይ ሄልፕ ዩ ሜይ አይ ሄልፕ ዩ አነባበቡ በአማርኛም ካወቃችሁ እዚህ ጋር ያላችሁ ልረዳው ትችላለሁ። I would like a table በአማርኛ እዚህ ጋር ላይ ያላችሁ ሰው የሱ ሊሆን ይችላል ያላችሁ ጠረጴዛ ፈልጋለሁ ያላችሁ ማለት ነው። ራሴ የሱ ማርከሰኝ ሜይ ሄልፕ ዩ ልረዳው ይችላል ስትሉት እዚህ ጋር እሱ I would like a table ሊላችሁ ይችላል ማለት ነው። ቀጣይ እዚህኛው ጋር do you have Ethiopian food ሊላችሁ ይችላል። እሱ ሲጠይቃችሁ ከስተመሩ do you have Ethiopian food do you have Ethiopian food የኢትዮጵያ ምግብ አለዎት ብሎ ሲጠይቁት yes we have እንጀራ yes አለን እንጀራ ነው። ኢትዮጵያን ፉድ የሚባሉ በብዛት እንጀራ ነው፣ ታዋቂ ነው ኢትዮጵያ በእንጀራ አነው yes we have እንጀራ በአማርኛ በእንዴት እንደሚነበብ ማወቅ ትችላላችሁ። አሁን እንጀራ አለን ማለት ነው። አሁን እንጀራ አለን I like እንጀራ very much አላችሁ እሱ ማለት ነው። I like እንጀራ very much እንጀራ በጣም ወዳለሁ ሲላችሁ እሱ እዚህ ጋር for how many people ትሉታላችሁ ማለት ለስንት ሰው ነው ምግብ የሚመጣው ማለት for how many people ለስንት ሰዎች ነው? for two people please ለሁለት ሰዎች ነው። for two people please ዝጋ for two people please እዚህ ጋር ስናነብ ዝ ነው። እሺ ነው እኛ በተለምዶ ፕሊስ ነው አይደል? ምን ፕሊዝ ነገር ነው። ምንድን ነው ፕሊዝ ነገር ነውና ዝ እንዳይመስላችሁ ስ እዚህ ጋር ስ እንዳይመስላችሁ ዝ ነው። ለሁለት ሰዎች ባኮ የትትና ምልክት ነው። ፕሊዝ ማለት ፕሊዝ ሲት ሄር ይሄን እናንተ ሊሆን ይችላል ያላችሁት። ፕሊዝ እዚህ ተቀመጥ እንደማለት ነው። ባኮ እዚህ ተቀመጡ እንደማለት ነው። እሺ ቀጣይ here is the menu ይሄን እየደጋገማችሁ መለማመድ ነው። here is the menu ይሄ የምግብ ምርጫ ነው። መምረጫው አለ ሜኑ አለ አይደለ? here is the menu ብላችሁ ታሳዩታላችሁ ማለት ነው። here is the menu take your time ይህ የምግብ ዝርዝር ነው ካላችሁ ወደ take your time ማለት ነው። ጊዜውን ይውሰዱ take your time። እዚህኛው ጋር what would you like to order እዚህ ጋር ምን ማዘዝ ትፈልጋላችሁ? አሁን ተቀምጠው ከስተመሮቹ ሄላችሁ what would you like to order ታላችኋቸው ምን ማለት ነው? ምን ማዘዝ ትፈልጋላችሁ ማለት ነው ቀጣይ I would like rice and chicken ይላችኋል። አንድ ከስተመር ከሆነ ብዙም ከሆኑ would like ብለው አንዱ ወይም ተወካውን ሊነግራችሁ ይችላል። so I would like rice and chicken ይላችሁ ይችላል። ሩዝና ዶሮ እንፈልጋለን ይላችሁ ይችላል ማለት ነው። anything to drink የናነባቡ anything to drink የሚጠጡ ነገር አለ ማለት ከመጠጥ ጋር ነው መሆን ያለበት። ምግብ አይደል የሚጠጡት ነገር አለ anything to drink I would like water አላችሁ ማለት ነው።
I would like water እናደርጋለሁ ውሃ ፈልጋለሁ ማለት ነው። I would like water I would like water so ቀጣይ is the food spicy አላችሁ is the food spicy ሲላችሁ is the food spicy ማለት ቀለል ያለ ምግቦች የሚባሉ አሉ አይደል እነሱን ለማለት ነው። ምግቡ ቀለል ያለ ነው ሲላችሁ yes it is so spicy yes it is spicy ስላላችሁ ማለት ነው። yes it is spicy በአማርኛውም አለ እዚህ ጋር ያያችሁ መለማመድ ነው። አሁን ቀላል ነው ማለት ነው ይላል እሱ ትላላችሁ ማለት no it is not spicy ከበድ ያለ ከሆነ ደግሞ no it is not spicy is the food spicy ብሎ ስጠይቃችሁ ከሁለት አንዱ ነው። ቀለል ያለ ምግብ ከሆነ yes it is spicy ትላላችሁ። ደግሞ ከበድ ያለ ከሆነ no it is not spicy ትላላችሁ። no it is not spicy አይደለም ቀለል ያለ አይደለም ማለት ነው። እዚህ ጋር የኛ አማርኛው ቀለል ብላችሁ ጻፉበት። እዚህኛው ዋጋ ትክክል ነች፣ እዚህኛው ትፈስታለች እና ቀለል ማለት ነው እዚች ጋር it will take 10 minutes 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 እነኝን በደንብ ያያችሁ በአማርኛ መለማመድ ትችላላችሁ። 10 ደቂቃ ይወስዳል። it will take 10 minutes ምግቡ ሲሰራ የሚወስደው ደቂቃ it will take 5 minutes 5 ከሆነ it will take 10 minutes 20 ከሆነ 20 እያላችሁ it will take እያላችሁ የምግቡ ሲሰራ ስንት ደቂቃ እንደሚቆይ መናገር ትችላላችሁ ማለት ነው። 10 ደቂቃ ይወስዳል ያላችሁ here is your food መጨረሻ ላይ ምግቡን ካመጣችሁ በኋላ ማለት ነው። here is your food ስለዚህ ምንድናችሁ here is your food ትርጉም ምግቡ ይኸው እንደማለት ነው። enjoy your meal መልካም ምግብ ይሁንላችሁ ማለት ነው። የተባረከ ይሁንላችሁ እንደማለት ሊሆን ይችላል። enjoy your meal መጨረሻው ላይ ምግቡን ካቀረባችሁ በኋላ መልካም ምሳ መልካም ምግብ ብላችሁ enjoy your meal ብላችሁ መሄድ ትችላላችሁ ማለት ነው። how much is it ይላችኋል። እሱ ደግሞ ስንት ነው ይሄ ማለት how much is it ስንት ነው ካላችሁ it is 200 ብር ስለዚህ ስንት ነው 200 ብር ነው ትላላችሁ ማለት ነው። it is 200 ብር 200 ብር ነው። thank you come again ከዛ እዚህ ጋር አመሰግናለሁ እንደገና ይምጡ ማለት ነው። ሂሳብ ከከፈለ በኋላ ሊሆን ይችላል። መጨረሻ ላይ ቴንክ ዩ ካም አጌን ማለት ካስተማራችሁ በጥሩ ሁኔታ ለማሰናበት ቴንክ ዩ እና ካም አጌን ተመልሰው ይጎብኙን እንደገና ይምጡ ለማለት ነው። ለዛሬው እዚህ ላይ ይበቃናል። ቀጣይ ደግሞ የምትፈልጉትን ኮንቨርሴሽን በምግብ ቤት ሊሆን ይችላል፣ በኤርፖርት ሊሆን ይችላል፣ በፈለጋችሁት እናንተ አሁን ለምሳሌ በማዳም ቤት አላደለ ውጭ ላይ ሊሆን ይችላል። ይሄንን የምትፈልጉ ካላችሁ ኮሜንት ላይ መናገር ትችላላችሁ፣ እሰራላችኋለሁ ማለት ነው። ለዛሬው እዚህ ላይ ይበቃናል። እናመሰግናለን። መልካም ጊዜ ይሁንላችሁ።